እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ ይህን ቪዲዮ ደግሞ ላይክ አድርጉት። ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? በመጀመሪያ እንኳን አደረሳችሁ ሙስሊም ወንድሞቼ። ነገ እንግዲህ አረፋ በዓል ይመስለኛል። ደግሞ ሰብስክራይብ አድርጉ። ሰብስክራይብም እያደገ ነው። ሰው የበለጠ ደግሞ ሰብስክራይብ አድርጉ። እንግዲህ ሰው ሀገር አመትባል ምንም ሴንስ የለውም። ላይክ ኦልሬዲ እዚህ ሀገር ለስምንተኛ ጊዜ ላይክ ለሰባተኛ ጊዜ ነው እዚህ ሰው ሀገር ማሳልፈውና ላይክ ምንም አዲስ ነገር የለው። ምንም ላይክ ምንም አይመስለኝም። ሰው ሀገር ሆነን ስደት ላይ ሆነ ላይክ ምንም ማክበር አንችልም ስላችሁ ላይክ እንደ ሀገራችን አይሆንም። ላይክ ደብረናል ማለት ይደብረኛል ባይዘው እንደዚህ አመት በዓል ሲሆን ላይክ አሁን እኛ ጋር በጣም የሚከበር እንትን አረፋ በጣም ነው የሚከበረው። እንዲሁም ደግሞ በጣም ደግሞ ከሚያሳልፉት አንዱ እኔ ነኝ። በጣም ከጓደኞቼ ጋር ሆኜ ምንም የሚያሳልፈው እኔ ነኝ። ግን ሰው ሀገር ምንም ሴንስ የለውም። ላይክ ምንም is not like first time ለኔ like first time አይደለም እዚህ ሰው ሀገር ሳከው ላይክ ብቻ አረም ነው ምንም አዲስ ነገር የለው። ደግሞ በጣም ብርድ ነው እዚህ። የሚገርማችሁ ነገር አሁን በጠራራ ፀሐይ በጣም ይበርዳል። እና ለዛ ነው እንትን አድርጌ የመጣሁት ዛሬ ከስራ ቦታ ወጥቼ ምናምን ትንሽ ልረፍ ብዬ ቪዲዮ ቢሰራስ ብዬ አሰብኩኝ። በቃ ቪዲዮ መስራት አለብኝ ብዬ አሰብኩኝ ምናምን እና ለዛ ነው። እና ነገ እንዴት ነው የምታሳልፉት? ኮሜንት ላይ አስቀምጡልኝ። እኔ እንግዲህ ስራ ቦታ ነው የማሳልፈው ነገ ከመስጊድ መልስ እንግዲህ ስራ ቦታ ነው የማሳልፈው። ምንም አዲስ ነገር የለውም። ሰው ሀገር ሆነን እንግዲህ አመት በዓሉን ምን ኤቭሪቲንግ ምንም የምናውቀው ነገር የለም። ሰው ሀገር በቃ ሁሉ ነገር ያስጠላል እና ይደብራል። እኔ ላይክ እንደዚህ አመት በዓል ምናምን ሲሆን በጣም ነው የምደብረኝ፣ ይከፈኛል። something like ሀገሬ ነው ትዝ የሚለኝ፣ ኢትዮጵያ ትዝ ይለኛል። ላይክ በቃ ሰው ሀገር ሆነን ምንም ምቾት የለም። ምንም ላይክ አዲስ ነገር የለውም። ላይክ ኤቭሪ ዴይ ላይክ ስራ ላይ ነው የምናሳልፈው እና የሆነ ሀገር ትዝ ይላል። በቃ ላይክ ወይ ሀገሬ ቢሆን ምናምን ትላለህ፣ ይደብራል ምናምን እና የማዳም ቅመሞቼ እንዳይደብራችሁ የበለጠ ፈታ በሉ፣ ዘና በሉ። የሰው ሀገር የሰው ነው፣ እንደ ሀገራችን አይሆንም። ምንም ምቾት የለውም። እኔ ስፔሻሊ እኔ ለምጄዋለሁ። ምንም መስሎ አይታይም ለኔ። ላይክ ለኔ አዲስ አይደለም። አዲስ ላይክ መጀመሪያ ሳይም አይደለም፣ ግን ላይክ እንደዚህ ሰው ሀገር ሆነን ብዙ ነው የሚሰማን ነገር አለ። እንዴት ነው የምታሳልፉት? ኮሜንት ላይ አስቀምጡልኝ ውዶቼ፣ የማዳም ቅመሞቼ። እና ሲቀጥል ደግሞ ነገ ሜቢ ከመስጊዱ ኋላ ጓደኞችን አግኝቼ ከጓደኞቼ ጋር ማሳለፍም ከሆነ እነግራችኋለሁ። እንደዚህ በቪዲዮ ምናምን እንመጣለን። ላይክ ብቻዬን ከሆንኩ እነግራችኋለሁ። ግን ያ ስራ ቦታ ነኝ ብዬ ነው የማስበው። because እንደፈለኩ መሆን ስለማልችል የግድ ስራ ቦታ መሆን አለብኝ ብዬ ስለማስብ ነው። ምንም አዲስ ነገር የለውም ለማለት ነው። እና ስደት እንደዚህ ነች። ስደት እንደፈለግን መሆን አንችልም። እንደፈለኩ መሆን አልችልም በበኩሌ። ምክንያቱም ምን ሌላችሁ ነው ላይክ ሰው ሀገር ሆነን ምንም ምቾት የለውም። የትም ሆናችሁ እንዳትከፉብኝ፣ ፈታ በሉ፣ ዘና በሉ። እንደ ሀገራችን መቼም አይሆንም። የትም ሀገር ነው የምላችሁ። እንደዚህ ላይክ ሎካል ስደተኛ ሆነን አይደለም፣ ላይክ አረብ ሀገር ምናምን ሆነን አይደለም፣ ላይክ እንደዚህ አፍሪካ ውስጥ ሆነን አይደለም። የትም ሀገር ብንሆን የሆነ ምንም ምቾት አይኖር ራሱ እንደ ሀገራችን አይሆንም። ላይክ ኤቭሪቲንግ ምን ማለት አለብን? ራሳችን በራሳችን ፈታ ዘና እስከምሹ ምን ጨናነቀው ምን ያህል ስለመኖር ነው። ሻማታ እንኖር እንዴ? በቃ ራሳችን በራሳችን ፈታ ማለት ነው። ሰው የለም ብለን መከፋት የለብንም። ሰው የለንም ብለን ላይክ ራሳችን ላይክ ወደ ጭንቀት ዲፕሬሽን ውስጥ ማስገባት መቻል የለብንም ማለት ነው። በቃ በራሳችን ሙድ just free መሆን አለባችሁና ውዶቼ። ለማብላችሁ ነው የምትጨናነቁት? ሻማታ እንኖር
just free መሆን አለባችሁ free በቃ ማንንም እንዳሰው ለምንም እንዳትጨናነቁ ይቻለም ሞልታት ሞላ ስለተጨናነቅም ምን ነገር የለም ስለተጨናነቅሽ ምን ነገር የለም በራሳችን ዓለም ማኖር ነው በቃ በራሳችን ሙድ ፈታ ማለት አለብን ፈታ ዘና ማለት መቻል አለብን እና ሳገር ሆናችሁ እንደዚህ አመት ባል ሲድረስ ቤተሰብ የምታስተውሱ የምታረክሱ እህቶቻችን አላችሁ ስፔሻሊ ሶሻል ሚዲያ ስኮን ድረስ ብዙ ነገር እናለን ሶ like ራሳችን ፈታ ማድረግ መቻል አለብን እስከመች ነው ምን ኃይል ልንኖር ሶ like ነገው አመት ባል ነው በምንም እንዳትጨናነቁ ሁላችሁን አሳምራችሁ እቤትም ሆናችሁ ከቤት ውጪ የምትኖሩት ፈታ ዘና ማለት አለባችሁ ያስባለሁ ቀጣይ ደግሞ እዚህ ሀገር ላላችሁ ወንድሞች ነው እንግዲህ እዚህ ሀገር አመት ባልና አቅም ባይሰው እኔ like በፍጹም like እንደዚህ ወጥቼ like ወይ መስጊድ ከሄድኩኝ ሄዳለሁ እንጂ like እንደዚህ አመት ባል like really like አመት ባል ያከበርኩ ነው ብዬ like እንደዚህ አላቅም ምንም ይሁን ረመዳንም ሲሆን like እየጾምኩም ሰራለሁ ስራ ቦታ ሆኜ ነው ኤቭሪቲንግ ማሳልፈው እንደዚህ አራፋም ሲሆን ምንም ምምጣመን በቃ ላኔ ምንም አይደለም ምንም ሴንስ የለውም ምንም ቦታ አልሰጠውም ለምዶ እኔ ብቻ አይደለም እዚህ ሀገር ካኔ በላይ ያሉትም በቃ እንደዚህ ነው like ለምንም ቦታ አሰጡም like እዚህ ሀገር ስትሆኑ ስፔሻል ምንም መጣቁት እኔ የምሬ ነው የምላችሁ ውሸት ምናምን እንዳይመስላችሁ ምክንያቱም በቃ የሀገሪቱ ሁኔታው ያለው ሲቹዌሽን በቃ የትኛውም ሰው ዛሬ አመት ባል እንደዚህ በቃ እንደ ኢትዮጵያ የለም never አላቅ አብዛኛው ጊዜ አመት ባል ሲደርስ ደብሮኝ ነው ማሳለፈው like ከፍቶኝ ምናምን በቃ ሊያለቅሱላ ይችላል እንደማወራ አይደለም ወዲ ቡቡ ነው ወደ ቡቡ ነኛ ቡቡ ምንድነው so እና like እንደዛ አይነት ሙድ ነው የምናሳልፈው እዚህ ስፔሻሊ ሳውዝ አፍሪካ ያለ ልጆች ሾፕ ውስጥ ሆነን ነው የምናሳልፈው like ደብሮን በቃ ሳገር በቃ ያማረር ነው ምናምን ለምንድነው ያ በቃ ሀገራችን ስላልሆነ ነው like ስደት ላይ ስለሆነ lot of challenge ስላለን like በቃ ምንንም እንትን ማለት ማንችለው ምንም ማክበር ማንችለው ምንንም ደግሞ እንደ ሀገራችን ነው ብለን አናከብር ለምን መሰላችሁ like ስደት ክፉ ነው ስደት መጥፎ ነው ስደት like ስፔሻል ለሰው ልጅ እኔ አርኖ እኔ ባኔ ጌታ ሳይ በቃ እኔ ሰው ሀገር ማለት ባኔ ይብቃ ምን ልጅ ነኝ ለምዶና አራቅ እና አርኖ ስፔሻሊ እዚህ ሀገር ብዙ ቻሌንጆች ነው የምናሳልፈው ብዙ መከራ ብዙ ችግር like ብዙ ነገር እናሳልፋለን ማንንም ማን ከየትና ከየትም ብዙ ችግር አለው ስደተኛን ማዝ አትችልም ስደተኛ እዚህ ሀገር ክብር ቦታ የለም ስደተኛው አውሮፓ ምናምን ቢሆን like ብዙ ነገር መስራት ላይ እዚህ ሀገር ሰርተው ጋልፍ ነው አትችልም ሰርተው የሰራው ይሰራል የዘራው ደግሞ like እንደዚህ ነው ትወሰናለህ አንተ ዘር ሰላም ለልጆች ለቤተሰቦች ይሆናሉ ብለህ አስበህ በብላቶች ባለቤት ተነጠቃል አይዚህ ሰው ያፈታ በቃ ያስቀላል ሌላ ሰው ያፈታ አንደኛው ባለቤት ታውቃለህ ሌላ ላንተ አንተ 5 7 10 አመት ላስታ 15 አመት ላስታ 15 ይቀራል ያለፈው ለዛ ማጥቂ ተይዘሽታ አለች ታዋን በጣም ያወን አስተካክተኝነት ኢትዮጵያውያን የሚመስሉት ሳውዝ አፍሪካ ብዙ ቻሌንጅ አለ ሳውዝ አፍሪካ እንደምታስበው አይደለም እኔ እንደዚህ ቁጭ ብዬ እንደማወራ አይደለም በጣም ከባድ ነው ዛሬ አንተ በሰላም ከቤት ወጥተህ ማለት ይችላል አየህ ሁሉም ነገር ቀን ይደርስ ነው ግን ጆኑ እዚህ ሀገር ያለው ቻሌንጅ በተወሰቀቀ ነው ይችላል like ለምን መጥተው እያልኩ ነው ካሁን ታክሲ እያልኩ ነው ታክሲ የምትለው በሌላ ሀገር በፖሊስ ምናምን ነው ፔፐር ስለሌላ ነው ስፔሻሊ የሚፈራው እዚህ ሀገር ሊባን ነው የሚፈራው ስፔሻሊ የፔፐር እንዳለ ሆኖ የፔፐር ጉዳይ ራሱን የቻለ ቻሌንጅ ሆኖ እያለ
ራሱን የቻለ ጉዳይ ሆኖ ይያል እንትን ላይክ በቃ እዚህ ሀገር ለሌባ ነው የሚሰገው ፔፐርም who cares ፔፐርም በብር ምናምን እንትን ትለዋል ተሸመጥቷል በብር ምናምን እዚህ ሀገር ግን ላይክ በሌባ ምክንያት ነው ብዙ ነገር ሲጋት ነው ማለት ነው ሰው በቃ እዚህ ሀገር እኔ አርብ ነው በቃ ለማንም አልመኝም ለማንም ለኢትዮጵያውያን እዚህ ሀገር እኛ ሰርቶ አደሮች ነን የሃይማኖት ሰዎች ነን በሃይማኖታችን ፈጣሪን ምናመሰግን አላህ አፈሪ ነን እኛ ግን እዚህ ሀገር መጥቶ ያ ብዙ ወንድሞች ራሱን የሚያጣደ እንግዲህ እኔ አትምጡ ነው የምላችሁ ውዶቼ መልካም ቀን ይመቻችሁ ሰብስክራይብ እንዳይረሳ ቻናሌን እንደምታሳድጉኝ አልጠራጠርም ይመቻችሁ ይቀንልኝ